ነው። እኛ የሄድነው ጸጥታ ችግር የሌለባቸው ቦታዎችን ነው። አንድ በክትትልም እኛ ቀደም ብዬ ለመግለጽ እንደሞከርኩም የኢትዮጵያ ሰብአዊ መብቶች ኮሚሽን ሰብአዊ መብቶችን ለመከታተል መፈጸማቸውን እውኑን መሆናቸውን መከበራቸውን የሚከታተልበት ስትራቴጂዎች አሉት። እነዛ ስትራቴጂዎች ምርምርና ጥናት አንዱ ነው። ሌላው ምርመራ ነው። ዛሬ ግን ያደረግነው ክትትልን ያደረግነው ነው። እነዛ ምርመራም አይደለም፣ ጥናትም አይደለም። ስለዚህ የኛ የምንጠቀምበት የማስረጃና የዳታ መሰብሰብ ወይም መረጃን መሰብሰብ በተመለከተ የተለየ ደረጃን ነው የምንጠቀመው ማለት ነው። ስለዚህ በምርምር ወይም ደግሞ የናሙና መውሰድን በተመለከተ ራሱ በዋና መምረም ስለሆንኩኝ ከዛ አንጻር ልረዳና ለምን እንደዛ አልሆነም ነው። አንድ እኛ ወይም በምርምር ሰርቬይ የሚለው ኩዌስችነር ውስጥ ሞልተው በዛ ኩዌስችነር መሰረት ምን ያህል ፐርሰንቴጁ ነው ሪፕሬዘንታቲቭ የሚሆነው ወካይ የሚሆነው የሚለውን ነው የምታስቀምጠው። ስለዚህ ያን ቢሆን ሳይንቲፊክ የሆነ ምን ያህል ከ49 ሺህ በላዩ ምን ያህል ብትወስደው ነው ሪፕሬዘንታቲቭ የሚሆነው ወይም ወካይ ነው የሚሆነውን ታስቀምጣለህ። አይደለም፣ እኛ ምርምር አይደለም ያደረግነው፣ ሰርቬይም አይደለም። እኛ ያደረግነው ክትትል ነው። የቱ አካባቢ ክፍተቶች አሉ የሚለውን ማየት ነው ማለት ነው። ያንን ስናይ ደግሞ አካባቢ ተደራሽነት ወይም ጂኦግራፊካል ሩች የሚለውን ነው ያየናቸውን ብዙ ቦታዎችን ለመድረስና ክፍተቶቹን ለማሳየት በቂ ናቸው። 1007 የምርጫ ጣቢያዎች ጋር መድረስ በተለይ ከአቅም ጋር በተያያዘ የሰው ኃይል ትልቅ የቁሳቁስና የሀብት ማሰባሰብ ይፈልጋል እና ከዛ አንጻር በቂ ነው። አንድን ሰው ራሱ ጤነኛ ለመሆኑ ወይም ደግሞ ስታክም የእሱን ምሳሌ ለመውሰድ ያህል በሰውነቱ ያሉትን ደም እንዳለ ወስደ አይደለም ላቦራቶሪ የምታስገባው፣ ትንሽዬ ቀርተ በዛች ውስጥ ምን ያህል ችግር አለ ብለውን ነው የምታየው። እሱን ነው ሳምፕል ወይም ደግሞ ናሙና የምንለው ማለት ነው። ናሙና አይደለም ማለት ነው። ይሄ ምርምርም ስላልሆነ ምርመራም ስላልሆነ ናሙናም አይደለም የወሰድነው። የቱ አካባቢዎች ችግር አሉባቸው እና የአካባቢያዊ ተደራሽነትን ለማረጋገጥ ነበር የሄድ ነው እና ያንን ለማሳየት እና ለምርጫ ቦርድም ይሁን ለተለያዩ የመንግስት አካላት ግብዓት ለመስጠት የወሰድናቸው 1007 ምርጫ ጣቢያዎች በቂ ናቸው፣ ያሳያሉ፣ ያሉ ክፍተቶችንም ያሳያሉ። ክፍተቶቹንም ደግሞ አይ አይደለም እንደዚህ አይነት ክፍተቶች የሉም የሚልም አይደለም። ክፍተቶች ስራ ስትሰራ ይከሰታሉ። እነዛን ክፍተቶች ንገሩንና ዝርዝር ሪፖርት ስጡን፣ ክፍተቶቹን እናርማለን ሚል ነው እና ክርክርም የነበረበት ጉዳይ አይደለም ማለት ነው። ከዛ አንጻር ነው የምናየው። እኛ የኛ የምርምርና የክትትል ባለሙያዎች ግጭት ያለበት አካባቢ አንልክም። ለነሱ ጥበቃ ስንል ማለት ነው። ምናደርገው ግጭት የሌለበት አካባቢ ሰዎቹንም ቼክ የምናደርገው ወይም ደግሞ ስንልክም ስናሰማራም ምናረጋግጠው እሱን ነው ማለት ነው። አንድ የሴኩሪቲ ወይም ጸጥታ ችግር የሌለበት የእኛን የባለሙያዎች አደጋ ላይ ማይጥል ቦታ ነው የምንልከው ማለት ነው። ስንልከውም ሌላው የምናደርገው በሪሞት ወይም የርቀት የምንለው አለ። በዓለም አቀፍ ደረጃ የስንት ምርመራዎችን የምንከተላቸው ጉዳዮች አሉ። ግን አሁን ለምሳሌ ምርጫ ጣቢያ እዛ ሄደ ማረጋገጥ ነው የሚኖርበት። እነዛን ናቸው ያቀረብናቸው እንጂ የግጭት ወይም ደግሞ የጸጥታ ችግር ያለበት ቦታ አልደረስንም። የደረስንበት ቦታ ደግሞ የጸጥታ ችግር ደርሷል ብሎ የነገሩን ወይም ደግሞ በክትትል ያገኘናቸው ጉዳይ አይደለም ማለት ነው። ስለዚህ እኛ የደረስንበት ይህንን አጽንኦት መስጠት የምፈልገው ሲጀመርም እኛ ጸጥታ ችግር ያለበት ቦታ ስለማንልከው፣ ምክንያቱም ለባለሙያዎቹ ጤንነትና ደህንነት ይሄ በዓለም አቀፍ ደረጃም የታወቀ ነው። የጦርነት ወይም ጸጥታ ችግር ያለበትን ሰው አትልክም። እንትና ያልሆነም ማለት የታጠቀ
ወይም ህግ አስከባሪ ካልሆነ የመርማሪን ሲቪል ሰው ወይም ያልታጠቀን ሰው ወደዛ አትልክምና ከዛ አንጻር ነው መታየት ያለበት ማለት ነው። እኛ የሄድነው ጸጥታ ችግር የሌለባቸው ቦታዎችን ነው ያየናቸው ማለት ነው። በአካል ደርሰን ያየናቸው። እጩ ታሰር የሚል አቤቱታም የቀረበ አልነበረም። ግን አባላት ታስሮብናል የሚሉ አቤቱታዎችን ተቀብለናል። ያንን አቤቱታዎች ፕሮሰስ ወይም ደግሞ ሂደት ላይ ስላለ አረጋግጠን እነዚህን ይሄን ያህል አባላት ታስረዋል የሚል ድምዳሜ ላይ አልደረስንም። ግን እጩ ምንድነው አባላት ታስሮብናል የሚል ቅሬታ ቀርቦናል። እንደ ለምርመራ ክፍሉ ሳይሆን ለክትትል ቡድኑ። ስለዚህ ለክትትል ቡድኑ እንደ መረጃ ነው ያንን የሚይዘው። ለምርመራ ክፍሉ ሲቀርብ ነው ብዙውን ጊዜ ወደ ምርመራ የምንሄደው ወይም ኢንቨስቲጌሽን የምንለው ያኔ ነው የሚሆነው። ስለዚህ ወደ ኢንቨስቲጌሽን ያልሄደው ግን እንደ ቅድም ከሰላማዊ ሰልፍና የስብሰባ አዳራሽ ጋር በተያያዘ እነዚህ ቅሬታ ከቀረበባቸው አንዱ ጉዳዮች ናቸው። እጩ አይደለም ግን አባላት ታስሮብናል የሚል ቅሬታ ተቀብለናል። እኛ በደረስንባቸውን ያን 1007 ነው አይደል ያልከው 1007 ምርጫ ጣቢያዎች ላይ እነዚህ ነገሮች ወጥቶ አልታዩም ወይም ደግሞ ይሄ ደርሷል ብሎም የነገረን ለባለሙያዎቻችን እየደረሰ አይደለም ማለት ነው። አልነበረም አይደለም። እንደዛ አይነት ድምዳሜ ላይ አይደለም ያልነው። እኛ ባየናቸው 1007 ምርጫ ጣቢያዎች ላይ እነዚህ አልደረሱም። ከስንት ነው? ከ49,000 በላይ ምርጫ ጣቢያዎች በላይ ነው እያወራን ያለ ነው። እኛ ስላየነው ምርጫ ጣቢያ ነው ልነግር የሚችለው ማለት ነው። ያንን ከሚዲያ ልንሰማ እንችላለን፣ ግን ካላረጋገጥ ነው ለሚዲያ አልናገርም። ያንን ስናረጋግጥ ነው ከሚዲያ የሰማሁትን ነገር እዚህ አልነግርም ማለት ነው። አንተ የሰማውን ነገር አለበለዚያ እኔ ሚዲያ ነው የሚሆነው እንዳንተ። እኔ አረጋግጬ ምርመራ ቲም ልኬ እነዛን ነገር መሆኑን ሳረጋግጥ ነው የምናገረው ማለት ነው። ከዛ አንጻር እንድትረዳ ነው የምፈልገው። ሚዲያ ላይ የሰማሁትን አልሰማውም ማለት አይደለም። እኔ ግን አላረጋገጥኩም፣ እዛ ቦታ ሰውም አላኩም እያልኩ ነው።